የሐዋርያት ሥራ ምዕራፍ 4 ከአንድ ጀምረን በጌታ በክርስቶስ ኢየሱስ ስም አብረን እናንብ እስከ 20 ድረስ በጌታ በክርስቶስ ኢየሱስ ስም አነባለሁ። ለሕዝቡ ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያን ሕዝቡንም ስለ አስተማሩና በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉ ከሰሙት ብዙዎች አመኑ። የወንዶችም ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናትም ሐናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱ ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው። በዚያን ጊዜም ጴጥሮስ መንፈስ ቅዱስንም ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆች፣ ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ በምንመረምር እናንተ በሰቀላችሁት እግዚአብሔርንም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስም ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዘው ከእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖር ሁሉ ተገልጧልና እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው። ክብር ለኢየሱስ ይሁን። የዚህ ክፍል ታሪካዊ አውድን ስትመለከቱ ጴጥሮስና ዮሐንስ በኢየሱስ ክርስቶስ ስም አንካሳውን ከፈወሱ በኋላ ሕዝቡ እንደተደነቀና ይህንን በመመልከት የካህናት አለቆችና የመቅደሱ ጠባቂዎች በእነዚህ የክርስቶስ ኢየሱስን ታላቅነት በሰበኩ ላይ ተቃውሞ እንዳስነሱና ቁጣ እንደሞላባቸው ነው የሚናገረው። ከዛ በኋላ በሚወስኑት ውሳኔ እኛ የምንወስነው እግዚአብሔር ያለውን ነው እንጂ እናንተ ያላቸውን አይደለም በሚል ውሳኔ ላይ የተነስቶ ነው የምንነጋገረው። የጌታ ስም የተመሰገነ ይሁን። ስለዚህ በዚህ ተቃውሞ ላይ ወገኖቼ የክርስቶስ ኢየሱስ ስም ምን ያህል ኃይል እንዳለው፣ ምን ያህል ጉልበት እንዳለው መመልከት እንችላለን። ጌታ ስም የተመሰገነ ይሁን። እግዚአብሔር ቃል በዚህ ቦታ ላይ ሲናገር በምን ኃይል በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው ይላል። በምን ኃይል በማን ስም እናንተ ይህንን እንዴት አደረጋችሁ? ይሄ ጥያቄ ዛሬም የሚሰራ ጥያቄ ነው። ይህ ጥያቄ ዛሬም የማያምኑ ሰዎች እያንዳንዳችንን የሚጠይቁን በምን ኃይል ነው ልትለወጥ የቻልከው? በምን ስም ነው እንደዚህ አይነት ነገር የሆነልህ ብለው ሊጠይቁ ይችላሉ። እነዚህ ፈሪሳውያን፣ ሰዱቃውያን የመቅደሱ ጠባቂዎች የጠየቋቸው በምን ኃይል በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋችሁ ይላል። ጴጥሮስም መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ስለተደረገው መልካም ሥራ ይህንን በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁም ለእስራኤል ሕዝብ ሁሉ የታወቀ ይሁን ብለው ኢየሱስ ክርስቶስን ስም ከፍ ከፍ አድርገው ሲናገሩ እንመለከታለን። በዚህ ስፍራ ላይ ለዚህ ለአንካሳው በተደረገው ነገር ላይ የክርስቶስ ኢየሱስ ስም ኃይል እንዳለው ያመለክተናል። ጌታ ስም የተመሰገነ ይሁን። የኢየሱስ ክርስቶስ ስም በነገራችን ላይ ዛሬም ኃያል ነው። ክብር ለኢየሱስ ይሁን። የኢየሱስ ክርስቶስ ስም ዛሬም ይሰራል። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ምንድነው? ያው ነው እና ስለ ኢየሱስ ክርስቶስም ታላቅነት ነው የተናገሩት። ስለ ክርስቶስ ኢየሱስም ኃያልነትና ስለ ትንሣኤው ጉልበት ነው እዚህ ቦታ
ላይ ሲናገሩ የምንመለከተው ምንድነው ያለው? እናንተ የሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን አለ። ክብር ለኢየሱስ ይሁን። በማን ስም ነው በምን ኃይልን ያደረጋችሁ ሲል እኔ ራሴ ይህንን አደረግኩት አላለም። ጴጥሮስ እንደዚህ አለ፣ በትጋቴ በኃይሌ በጉልበቴ በጸሎቴ በጾም ጸሎቴ ይህንን አደረግኩት ሲል አትመለከቱ። ያመለከተው ወደ ክርስቶስ ኢየሱስ ነው። በጌታ በኢየሱስ ስም በሕይወታችን በተደረገ ነገር ሁሉ መጀመሪያ ክብርን መስጠት የምንችልበት ወደ ኢየሱስ ማመልከት ይሁንልን። የእኛ ኃይል ወገኖች አንዳች ነገር ማድረግ አንችልም፣ እንደርስበታለን። በእኛ ምንም ነገር መስራት አንችልም። ጴጥሮስ ያለው ምንድነው? የእኛ ኃይል አይደለም አለ፣ በኢየሱስ ክርስቶስ ስም ነው ይሄ ተደረገው አለ። የኢየሱስ ክርስቶስ ስም እንዴት ሊፈውስ ቻለ ካላችሁ የኢየሱስ ክርስቶስ ስም ስልጣን ስለተሰጠው ነው። የእግዚአብሔር ስም የተመሰገነ ይሁን። ፊልጵስዩስ ምዕራፍ 2 ከ9 እስከ 11 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ምን አደረገው? ከፍ ከፍ አደረገው። የኢየሱስ ክርስቶስ ስም ያለ ልክ ከፍ ከፍ ያለ ነው። ልክ የለውም። ከልኬታ ሁሉ በላይ ነው። ከሰዎች አእምሮ በላይ ነው። የኢየሱስ ክርስቶስ ስም ኃይልና ጉልበቱ ያለ ልክ ከፍ ከፍ አደረገው። ማን? እግዚአብሔር አባቱ ያለ ልክ ከፍ ከፍ አደረገው። እኔና እናንተ የምንታመንበት፣ እኔና እናንተ የምንደገፈው፣ እኔና እናንተ ዕለት ዕለት የምንጠራው፣ እኔና እናንተ ከአንደበታችን የማይጠፋው ይህ የኢየሱስ ክርስቶስ ስም ያለ ልክ ከፍ ከፍ ያለ ነው። ወገኖቼ ምን ያህል ስትጠሩት ያለ ልክ ከፍ ከፍ እንዳለ ታስተውሉታላችሁ። ስትጠሩት ምን ያህል ከፍታ ያለው ስም እንደምትጠሩት ስንቶቻችሁ እንደምታስተውሉ ባላውቅም ይሄ ኢየሱስ ክርስቶስ ስም ያለ ልክ ከፍ ከፍ ያለ ነው። የእግዚአብሔር ስም የተመሰገነ ይሁን። ከፍታውንም ደግሞ ሲናገር እዚህ ቦታ ላይ ሄደን ስንመለከት ከፍታውንም ሲናገር ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ አለ። ክብር ለኢየሱስ ይሁን። የኢየሱስ ክርስቶስ ያለ ልክ ከፍ ከፍ ሲል በሰማይ ያለ ለኢየሱስ ስም ይንበረከካል፣ በምድር ያለ ለኢየሱስ ስም ይንበረከካል። ከምድር በታች ያለ ሁሉ ለኢየሱስ ክርስቶስ ስም እንዲንበረከክ ተፈርዶበታል። የኢየሱስ ስም ያለ ልክ ከፍ ከፍ ያለ ነው። የኢየሱስ ክርስቶስ ስም በወሬ መካከል የምናስገባ ወሬን የምናጣፍጥበት ሳይሆን የኢየሱስ ክርስቶስ ስም ኃይል ያለው ስም ነው። የኢየሱስ ክርስቶስ ስም የታሰረን የሚፈታ ስም ነው። የኢየሱስ ክርስቶስ ስም የሞተን የሚያድን ስም ነው። የኢየሱስ ክርስቶስ ስም ጠላትን የሚወጋ ስም ነው። የኢየሱስ ክርስቶስ ስም ሲኦልን የሚያንቀጠቅጥ ስም ነው። የትኛውም ስም ልትጠራ ትችላለህ። መንገድ ላይ ማንም ሰው አይቃወምህም። የትኛውንም ስም እያነሳል ብታወራ ማንም ሰው እጁን አያነሳብህም። የኢየሱስ ክርስቶስ ስም ግን በምትጠራበት ጊዜ እያንዳንዱ ከበስተጀርባው ዘንዶ ስላለ ይነሳል። ለምን? ኃይል ስላለው። የኢየሱስ ክርስቶስ ስም ሲነሳ ሲኦል ይናወጣል። የኢየሱስ ስም ሲነሳ ወንድሞቼና እህቶቼ አጋንንቶች ይወድቃሉ። የኢየሱስ ክርስቶስ ስም ኃይል ያለው ስም ነው። ጉልበት ሁሉ የሚንበረከክለት ስም ነው። የኢየሱስ ክርስቶስ ስም እሳት የሆነ ስም ነው። የኢየሱስ ክርስቶስ ስም ዛሬ ለወሬ ማጣፈጫነት እንዴ በኢየሱስ ስም እያለን በወሬ መካከል የምናስገባው በአንደበታችን የረከሰብን ስም፣ ይሄ ስም ግን ኃይል ያለው ስም ነው። ጉልበት ሁሉ የሚንቀጠቀጥለት ስም ነው። ኃይላት ሁሉ የሚንበረከክለት ስም ነው። በጌታ በኢየሱስ ክርስቶስ ስም ይህ ስም ስትጠሩ ወገኖቼ ሲኦል ይናወጥ። ይህንን ስም ስትጠሩ አጋንንቶች ይውደቁ። ይህንን ስም ስትጠሩ ተአምራትን የምትለማመዱ ያድርጋችሁ። ይህ ስም ላከበረው የከበረ ነው። ይህ ስም ኃይል ያለው ስም ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ቃል ዘጸአት ሄዳችሁ ስትመለከቱ 20 ላይ ነው መሰለኝ የእግዚአብሔርን ስም በከንቱ አትጥራ፣ በከንቱ የሚጠራው ከበደል አያነጻውምና ብሎ ይናገራል። የእግዚአብሔር ስም በከንቱ አይጠራም። የእግዚአብሔር ስም ወገኖቼ ለቁም ነገር ይጠራል። የእግዚአብሔርን ስም ለማዳን ይጠራል። የእግዚአብሔርን ስም ለመሐላ ይጠራል። የእግዚአብሔር ስም ወሬ ለማጣፈጫ አይጠራም። የእግዚአብሔር ስም ወገኖቼ እንድትታመን ለማድረግ አይጠራም።
የእግዚአብሔር ስም ኃይል ያለው ስም ነው። ጠመንጃ ይዛችሁ ወሬ በተወራላችሁ ቁጥር አትተኩሱም፣ ጤናማዎች አይደላችሁም ብሎ መንግስት ያስታጠቃችሁን ጠመንጃችሁን ይወስድባችኋል። ምክንያቱም ሰውን ትገሉበታላችሁ፣ አደጋ ታደርጋላችሁ። ወንድሜ አንተ የምትጠራው ስም ከጠመንጃ ሁሉ ይበልጣል። አንተ የምትጠራው ስም ከፈንጂ ይበልጣል። አንተ የምትጠራው ስም ከኒኩረል ይበልጣል። ኒኩረል ወንድሜ ሰይጣንን መምታት አይችልም። የኢየሱስ ክርስቶስ ስም ግን ሰይጣንን ይወገዋል፣ ሲኦልን ያንቀጠቅጣል፣ የክፋትን ኃይል ይገለብጣል፣ የምድርን አመጽ ያስወግዳል። የኢየሱስ ክርስቶስ ስም ብርቱ ስም ነው። ስንቶቻችሁ በእምነት እንደምትጠሩት አታውቅ? የኢየሱስ ክርስቶስ ስም በእምነት ሲጠራ ያድናል። የኢየሱስ ክርስቶስ ስም በእምነት ሲጠራ ሰዎችን ይፈውሳቸዋል። የኢየሱስ ክርስቶስ ስም በአክብሮትና በእምነት ስትጠራው ወንድሜ በሕይወት ድንቅና ተአምራትን ማድረግ ይጀምራል። ብዙዎቻችን በኢየሱስ ክርስቶስ ስም ምናልባት ብዙዎቻችን እየተጠቀምን እንዳልሆነ ይገባኛል። ምክንያቱም ዛሬ ተአምራት በጣም ብርቅዬ እየሆነ ነው። ግን በእምነትና በጽድቅ የኢየሱስ ክርስቶስ ስም ብንጠራው እውነቴን እነግራችኋለሁ በፊት ለፊታችን አጋንንት መቆም አይችልም። ያልተቀጣ ያልተሸነፈ በኢየሱስ ያልተረገጠ አጋንንት የለም። በእምነት ያንን ስም ስጠራው ያንን ስም እንዳጠራብኝ ይላል። ያንን ስም እንዳትጠራብኝ ይላል። አንተ ባከበርከው መጠን በአንደበት ላይ፣ በሕይወት ላይ፣ በአገልግሎት ላይ፣ በመውጣት በመግባት ኢየሱስ ክርስቶስ እየገና ይመጣል። አሜን ትለኛለህ? የኢየሱስ ክርስቶስ ስም ከስም ሁሉ በላይ ስም ነው። ጴጥሮስ ያለው ይህንን ነው። በማን ስም አደረጋችሁት? በምንድነው ኃይል ያደረጋችሁት? ኃይል እንዴት ሆነላችሁ ሲል እናንተ በሰቀላችሁት እግዚአብሔርንም ከሙታን ባስነሳው በኢየሱስ ክርስቶስ ስም ይህ እንደተደረገ እስራኤል ሁሉ ምን ይበል ይወቅ። የኢየሱስ ክርስቶስ ስም ዛሬም ይሰራል። ዕብራውያን 8 ላይ ሄዳችሁ ስትመለከቱ ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው ይላል። አልተለወጠም። የኢየሱስ ስም ዛሬም ይሰራል። የኢየሱስ ስም አጋንንትን ዛሬም ይወጋል። የኢየሱስ ስም የታመመውን ዛሬም ይፈውሳል። የኢየሱስ ስም ዛሬም ድንቅ ነገር ያደርጋል። የኢየሱስ ስም አላረጀም፣ ዛሬም ይሰራል። ክብር ለኢየሱስ ይሁን። የኢየሱስ ስም ከስም ሁሉ በላይ ነው። በሰማይ ያለ ለኢየሱስ ስም ይንበረከካል። በምድር ያለ ለኢየሱስ ስም ይንበረከካል። ከምድር በታች ያለ በኢየሱስ ክርስቶስ ስም ይንበረከካል። የኢየሱስ ስም በተጠራበት ቦታ ላይ የማይንበረከክ ኃይል የለም። የኢየሱስ ስም ሲጠራ የማይወድቅ መንፈስ የለም። የኢየሱስ ስም ሲጠራ ወንድሜ የማይፈወስ የማይስተካከል ነገር የለም። የኢየሱስ ክርስቶስ ስም ከስም ሁሉ በላይ ስም ነው። አዳኝ የሆነ ስም ነው የኢየሱስ። ፈዋሽ የሆነ ስም ነው የኢየሱስ ስም። ተአምራትን ያደርጋል የኢየሱስ ስም። ድንቅን ነገር ያደርጋል የኢየሱስ ስም። ወንድሞቼ በእምነት ጥሩት፣ ስሙ ያድናል። በእምነት ጥሩት፣ ስሙ ተአምራትን ያደርጋል። በእምነት ጥሩት። ለመጥራት ስልጣን ተሰጥቷቸዋል። በእናንተም አንደበት የኢየሱስ ስም ይሰራል። በእምነት ስሙን ጥረው ነፃ ትወጣለህ። በእምነት ስሙን ጠራው ትድናል። የጌታን ስም የሚጠራ ሁሉ ይድናል ተብሎ እንደተጻፈ በኢየሱስ መዳን ይሆንልሃል። ከበሽታ መዳን ይሆንልሃል። ከየትኛውም ፕሮብሌም መዳን ይሆንልሃል። ቀንበርህ በኢየሱስም ይሰበራል። እስራትህ በኢየሱስም ይበጣጠሳል። የኢየሱስም ዛሬ ምን አለው? ኃይል አለው። ዛሬም የኢየሱስም ይሰራል። ዛሬም የኢየሱስም ተአምራት ያደርጋል። ዛሬም የኢየሱስም ድንቅ ነገር ያደርጋል። እነ ጴጥሮስ ያሉት ይህንን ነው። እናንተ በሰቀላችሁት አክብራችሁ ባልያዛችሁት እንደ ሕይወታችሁ ጌታ ባልተቀበላችሁት እግዚአብሔርም ደግሞ ከሙታን ባስነሳው በኢየሱስ ክርስቶስ ስም ይህንን እንዳደረገ እስራኤል ሁሉ ይወቃል። ሃሌሉያ! የኔ ለውጥ ሀገር ሁሉ ይወቅ። የኢየሱስ ስም ነው ለውጤ። አሜን ትላላችሁ? ያንቺ ለውጥ የኢየሱስ ስም ነው ለውጥሽ። የእግዚአብሔር ስም የተመሰገነ ይሁን። አሜን። የኢየሱስ ስም ኃይል አለ። ምክንያቱም ስልጣን ስለተሰጠው ከስም ሁሉ በላይ ስልጣንን ሰጠው ይላል። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። የኢየሱስ ክርስቶስ ስም ማዕከል ያላደረገ ምስክርነት ዋጋ የለውም። በኢየሱስ ክርስቶስ ስም የምታደርገው ነገር ሁሉ ለእግዚአብሔር አብ ክብር ይሆናል። እግዚአብሔር ይከብርበታል። እግዚአብሔር ደስ ይሰኝበታል። በኢየሱስ ክርስቶስ ስም የሚፈጸመው ነገር ሁሉ ለአብ ክብር ተጠቅልሎ ይደርሳል።
ክብር ለኢየሱስ ይሁን። ሌላው ስሙ ለምንድን ነው የሚሰራው ካላችሁ በስሙ የምንለምነው ነገር ሁሉ እንደሚሰጠን ቃል ገብቶልናል። ኢየሱስ ቃል ይገባልን እንደዚህ አለ። በዮሐንስ ወንጌል ላይ ሄደን ስንመለከት ከ13 እስከ 14 የእግዚአብሔር ቃል እንደዚህ ብሎ ይናገራል። በጌታ በኢየሱስ ክርስቶስ ስም አነባለሁ። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ቃል ገብቶልናል። በስሙ የምንለምነውን ነገር ሁሉ እንደምንቀበል ጌታ ኢየሱስ ክርስቶስ ራሱ ቃል ገብቶልናል። የጊዜ ጉዳይ ካልሆነ በስተቀር በኢየሱስ ስም የምትለምነውን ሁሉ ትቀበላለህ። እግዚአብሔር ስም የተመሰገነ ይሁን። ይሄ የገባው ኢየሱስ ነው። ቃል የገባልን ኢየሱስ ነው። እኔ ወደ አብ ሄዳለሁ አለ። የጌታ ስም የተመሰገነ ይሁን። በምድር ላይ ያለውን አገልግሎቱን ጨርሶ ወደ አባቱ ሊመለስበት ባለበት ጊዜ ነው እንደዚህ አለ። እንደውም ከ12 ጀምሬ ላንብለው። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ ደግሞ ያደርጋል፣ ከዚህ የሚበልጥ ነገር ያደርጋል። እኔ ወደ አብ ሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ይሄ ኪዳን ቀላል ኪዳን አይደለም። አያችሁ፣ በክርስቶስ ኢየሱስ ስም የምንለምነውን ነገር እንደምንቀበል ቃል ገብቶልናል። ሰዎች የሚያውቋቸው በጣም ብዙ አይነት አማልክቶች አሉ። በየትኛውም አምላክ ስም ብትለምን እርሱ አይመልስም። በማርያም ስም በእናቱ በማርያም ስም ብትል አይመልስም። በሚካኤል በገብርኤል ብትለው አይመልስም። በጊዮርጊስ በተክለየ ብትለው አይመልስም። በአቦባ ብትል አይመልስም። የለው። ስማቸው ሁሉ ከኢየሱስ ክርስቶስ ስም በታች። ሃሌሉያ። ስማቸው ሁሉ ከኢየሱስ ክርስቶስ ስም በታች ነው። የኢየሱስ ስም ግን ከኃይላት ሁሉ በላይ። አንድ ጊዜ አንድ ወንድማችን ወደ ጌታ ከመጣ በኋላ ቀድሞ ከነበረው ጎረቤቱ ጋር አብሮ ይሄዳል። አብሮ እየሄደ እያለ ገብርኤል ቤተ ክርስቲያን ይደርስና ያኛው ይሳለማል። ለዚህኛው እንደዚህ አትሳለምም እንዴ አለው። ተው አለቃውን አግኝቼዋለሁ። አሜን። አለቃውን ያገኘው አሜን በለኝ እባክህ። ገብርኤል በኢየሱስ ስም ይንበረከካል። ሚካኤል በኢየሱስ ስም ይንበረከካል። ማርያም በኢየሱስ ስም ትንበረከካለች። ኃይላት ሁሉ በኢየሱስ ስም ይንበረከካል። የኢየሱስ ስም ከስም ሁሉ በላይ ነው። በሚካኤል ስም ብትለምን አትሰማም። በገብርኤል ስም ብትለምን አትሰማም። የምትሰማው በኢየሱስ ስም ብቻ ነው። እኔ ቃልቻ ቤት ነበርኩኝና በ18 እንደ ነገ ገብርኤል 19 ይሁን እንደ ዛሬ 18 ወዳጃ እናድራለን። ወዳጃ ማለት ጣት እየተቃመ እየተካደመ አውሊያው የሚለማመንበት ሌሊት ነው። የገብርኤል ዋዜማ። ስለዚህ ሲጠቁም ሲመጣ እኔ በገብርኤል እንደዚህ ያረግልሃለሁ፣ እኔ ለአቦዬ ብዬ እንደዚህ ያረጋለሁ፣ እኔ ለጊዮርጊስ ብዬ እንደዚህ ያረጋለሁ፣ እኔ ለማርያም ብዬ እንደዚህ ያረጋለሁ፣ እኔ ለኬሌ ብዬ እንደዚህ ያደርጋለሁ ይላል። ለኢየሱስ ብዬ ግን አይልም። ታዲያ ተስሎ የሄደ በአጠቃላይ በሚቀጥለው ወር ይመጣል። ያደረገለት እግዚአብሔር አይደለም። ያደረገለት አዳልሞቲ ነው። ያደረገለት መናኝ አሊ ነው። ያደረገለት ጠቋር ነው። ምክንያቱም የእነርሱን ስም እኔ ጠቋር ነኝ ቢል ማንም አይከተለውም። እኔ አጋንንት ነኝ ቢል ማንም አይከተለውም። በሚካኤል ስም ግን የሚሰራው እሱ ነው። በአቦዬ ስም የሚሰራው እሱ ነው። ይዤ ማልጀላችሁ ለምኝላችሁ ይላል። የሚቀጥለው ስለተደረገላቸው የሆነ ነገር ይዘው ይመጣሉ። በእውነት ተሰማን ይላል። አቦዬ ሰማኝ ይላል። አቦዬ ያልሰማም አንተ አዳልሞቲ ነው የሰራልህ። ከምድር ነው፣ ከሲኦል ነው። ከሰማይ የሚመጣው ግን ከሁሉ በላይ ነው። አሜን ትለኛለህ። ስለዚህ አሁን እናመልካለን። ማርያም ትሰማኛለች፣ ገብርኤል ይሰማኛል፣ ሚካኤል ይሰማኛል ብለው የሚሉ በአጠቃላይ ከበስተጀርባው የሚሰራው የአውሊያ መንፈስ ነው። ኢየሱስ ክርስቶስ ግን ብቻውን ያድናል። እና እኔ አዳልሞቲ ካዳሚ ነበር። ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አርጌ በተቀበልኩበት ቀን ራሱን በሚገልጥበት ቀን ምን እንዳለ ታውቃላችሁ? እኔ አዳልሞቲ አሻዋ ቃሚ ዘንዶ ጠምጣሚ ይለው የሚፎክረው የነበረው እኔ አጋንንት ነኝ አለ። ያን ቀን ጥፍሬ ውስጥ በገባ ይቀለኝ ነበር እንዳፈርኩኝ። አምላክ ነው ብዬ ነበር የማመልከው። ያን ቀን ሲገለጥ ለካ አጋንንት ነው። ኢየሱስ ከጌቶች ጌታ በላይ ነው። የኢየሱስ ስም ሲጠራ አዳልሞቲ መቆም አልቻለም። የኢየሱስ ስም ሲጠራ ወሰንጋላ መቆም አልቻለም። የኢየሱስ ስም ሲጠራ መናኝ አሊ መቆም አልቻለም። የኢየሱስ ስም ሲጠራ ሁሉ ተንበረከኩ። ኢየሱስ ገኖ ተገለጠ። አንተ የኢየሱስ ስም ነው እኔ ነፃ ያወጣኝ። ነፃ ያወጣኝ የኢየሱስ ስም ነው። ዛሬ በሚዲያ የምሰሙ ካላችሁ ነፃ የሚያወጣው የኢየሱስ ክርስቶስ ስም ብቻ ነው። ቀሚስ ለጀለቢያ ለብሼ ነበረ 24 ሰዓት የምካድመው። አሁን ግን ሱሪ ለብሼ ኢየሱስን ሰብከዋለሁ።
ነፃ የሚያወጣ የኢየሱስ ስም ነው። ምክንያቱም ስልጣን ተሰጥቶታል። ምክንያቱም ኃይል አለ። አንተ የምታምነው ስም ኃይል እንዳለው ታምናለህ። የኢየሱስ ስም ከስሞች ሁሉ በላይ ነው። ለቀልድ አትጥራው። በጦርነት ጊዜ ጥራው ያድንሃል። ለቀልድ አትጥራው። ችግር በመጣ ጊዜ የኢየሱስን ጥራው ያድንሃል። ሰልፍ በተነሳበት ጊዜ ጥራው፣ የኢየሱስ ስም ያድናል። የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል ተብሎ ተጽፏል። የአቤል ስም የተመሰገነ ይሁን። ሌላው በስሙ ስናምን ድንቅና ምልክቶች ይከተሉናል። ማርቆስ 16 ሄደን ስንመለከት ያንን የሚናገረው በስሙ ስናምን ድንቅና ምልክቶች ይከተሉናል። ማርቆስ 16 17 እና 18 እንደዚህ ብሎ ይናገራል። ያመኑትም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ። ይህ ላመኑ ሰዎች የተሰጠ ምልክት ነው። ብዙ ጴንጤ ይህንን ምልክት መለማመድ አቁሟል። ምክንያቱም አጋንንትን ማውጣት ለተወሰኑ ሰዎች ብቻ የተሰጠ ስልጣን እንደሆነ ስላመነ ነው። እውነት ነው። የኃይል አገልግሎት የሚያገለግሉን በእግዚአብሔር ቅባት የተቀቡ ሰዎች አሉ። እውነት ነው። ነገር ግን የቆሮንቶስ ስጦታ ባይኖርህ የማርቆስ ስጦታ አለ። አሜን ትለኛለህ? በኢየሱስም ምርኮ ለእግዚአብሔር ሕዝብ የተመለሰ ይሆን። በኢየሱስም ይመለስልን። ብዙ ሰው የጣለው ስጦታ ነው። በነገራችን ላይ ብዙ ሰው የጣለው። እኔ ጌታ ኢየሱስን ከተቀበልኩ በሶስተኛው ቀኔ ሚስት ያልነበረችምና ደብረ ዘይት ነበረ። ወደ ደብረ ዘይት ሄድን። እኔ በጌታ የተቀበልኩት ህዳር 16 ቀን ነው። ከዛ በኋላ በ18 ወደ ቤት ሄድኩኝ። በ18 ወደ ቤት ሄድኩኝና ያው 18 ነግሬያቸዋለሁ፣ የወዳጃ ቀን ነው። ምክንያቱም ማታ መቃም አለበት፣ መስዋዕት መቅረብ አለበት፣ የሚያስፈልገው ነገር እንዲደረግ ባለቤቴ ጠየቀችኝ። አጠገቤ ስላለች ጌታ ይባርካት፣ ምንም አትለኝም ብናገር ለእግዚአብሔር ክብር ስለሆነ እና በምደርስበት ጊዜ ዛሬ ጫት ትገዛልኛለህ አለችኝ። አልገዛም አልኩ። በፍጹም ቃል ገዛ አለች። ጌታን በተቀበላችሁበት ጊዜ ደግሞ ያለው የጌታ ፍቅር እንዴት ደስ ይላል። ክብር ለኢየሱስ ይሁን። ውሳኔ ሁሉ ደስ የሚል ውሳኔ ነው። ፍርሃት የለም። ገዛልኝ አለች። አልገዛም። ገዛልኝ። ብዙ ተጨቃጨቅን። መጨረሻ ላይ የምትገዛበትን ሰጠኋት። ገዝታ መጣች እና ገልማው ተነጣጥፎ ዕጣኑ ተስተካክሎ ጉዝጓዝ ተጎዝጉዞ እህታችን ዙፋኑ ላይ ቁጭ አለች ልትካድም። እኔ ያን ቀን እኔ ወንድማችሁ አዲስ ጴንጤ ነኝ። ጫማዬን አድርጌ ገባሁ። አለች። ምክንያቱም ጫማ አድርጎ ከገባ እሷን ሆዷን እንደዚህ ነው የሚቀጥታት። ልታስገድለኛል። አንቺንም እኔንም ፈጥሮን ከሆነ ዛሬ ወሰንኩኝ። ገባሁ። ዛሬ አትቅምም? አልቅምም። ኧረ ና አለች። በፍጹም እኔ አንድ ጠግብ ሆኜ ተኛሁ። እሷ ብታጨሰው ዕጣኑ አይጨስ። ለምን? ኢየሱስ ገብቷል። ኧረ ኢየሱስ ገብቷል በለኝ እስኪ። ጫቱን ስትቅባው ግራዋ አላት። ሌላ ቀን እኮ ጫስናጣ ግራዋም ቅመናል። ሰይጣን እግዚአብሔር ይገስጸው ብትለው ኋላ ተወችው እና ተኛች። በማለዳ ተነሳሁኝና ዛሬ እንሄዳለን። የት? አዲስ አበባ። ለምን? እህቴ ቤት አልሄድም አለች። ምክንያቱም እህቴ በጌታ እንደሆነ ታውቃለች። አይ እህቴ ቤት አይደለም አባቴ አሁን አርጅቷል፣ ይመርቀናል፣ እንሄዳለን አለ። እንደምንም ብያታል እየወሰድኳት እና እዛው ያረፍን። አጅሬ ማታ ተገለጠ። ያን ዘመን በሙሉ ስካደበው ይነርኩት። አቤት ስኮራበት፣ ከዛ በላይ የሚኮራበት ጌታ አገኘሁ። ያን ቀን እኔ አጋንንት ነኝ አለ። እናንተ በኢየሱስ ስም እንዳፈርኩ። ከዛ እሷን ነፃ አድርጌ በሶስተኛ ቀን ወደ ደብረ ዘይት እንሄድ እንደ ድሮ ማስታርቃቸው። ምክንያቱም ካዳሚ ስለሆንኩኝ ዛሬ ያለባቸው ሰዎች እየመጡ እባክን ለምንልን ይሉኛል። ስለምንላቸው ኧረ በእናቴ ኧረ ምናምን እያልኩኝ ስለምንላቸው አስታርቃቸዋለሁ። ያን ቀን ግን ማስታረቅ ቀረ፣ ማጣላት ጀመር። አሁን አዲስ ነገር መጥቷል አልኳቸው። ምን መጣ? ለዘላለም ትገላገያለሽ፣ ኢየሱስ የሚባል ጌታ መጥቷል፣ እሱን ተቀበያ። በሶስተኛ ቀን አጋንንትን ማውጣት ጀመርኩኝ ነው ምላችሁ። የአገልግሎት ትምህርት አልተማርኩ፣ የክትትል ትምህርት አልተማርኩ፣ የደህንነት ትምህርት አልተማርኩ። አንድ የተማርኩት ትምህርት አለ። የኢየሱስ ስም ከስም ሁሉ በላይ እንደሆነ አውቃለሁ። አንተ ይህንን ስም ተጠቀም። የኢየሱስ ስም ከስም ሁሉ በላይ ነው። ክብር ለኢየሱስ ይሁን። ያን ቀን አባረርኩት። ለስንት ጊዜ ሳስታርቃት የኖርኩት ጌታ ስም የተባረከ ይሁን። ልላቸው የምፈልገው ምንድነው? በኢየሱስ ክርስቶስ ስም ስታምኑ አጋንንቶች ይገዙላችኋል። ታወጣዋለህ። በስሜ አጋንንት ምን ታረጋላችሁ? ታወጣላችሁ። ይሄ ብቻ ነው እንዴ? አይደለም። በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጆቻቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናል። እና
እኔ ወራቶች አልቆጠርኩም በልሳን ስናገር። በአራተኛው ቀን ነው በአምስተኛው ቀን ነው ወደ ጌታ ከመጣው በልሳን የተናገርኩት። ወንጌላዊ መንግስቱ የሚባል ነበር። እሱ ተጠራና መጣ። ስለ ጌታ ስለ መንፈስ ቅዱስ ነገረኝ። ከዛ ጸለየልኝ፣ ተሞላ። ፈጣን ነገር ነው፣ ሁሉ ነገር የተከናወነ። ክብር ለኢየሱስ ይሁን። አያችሁ፣ በልሳን መናገር የተሰጠ ነው፣ ምልክት ነው፣ የማመን ምልክት። የተወሰኑ ሰዎች የሚናገሩት አይደለም፣ ሁላችሁም ልትናገሩ ትችላላችሁ። እግዚአብሔር ስም የተመሰገነ። የሚገድል ነገር እንኳን ቢጠጡ አይጎዳቸውም ይላል። እባቦችን ይዛሉ፣ አይጎዳቸውም። ይሄ በጳውሎስ ሕይወት ላይ የተከናወነውን ሄዳችሁ ሐዋርያ ሥራ ምዕራፍ 16 ላይ ማየት ትችላላችሁ። ይሄ ለአማኝ የተሰጠ ትልቁ ስጦታ ነው። ከዛ ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ እንዲህ አለው። በጣም ትልቅ የሆነ ቁም ነገር ነው። መዳን በሌላ በማንም የለም። እስቲ የለም በሉስ። ብዙ እኮ አማልክቶች አሉ በምድር ላይ፣ አያድኑም ወይ? አያድኑም። በማንም የለም አለ እና እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ክብር ለኢየሱስ ይሁን። ይህ የክርስትና ዋና መልእክት ነው። ልንሰብከው የሚገባን ልንናገረው የሚገባን መዳን በማንም በሌላ በማንም የለም። ስም ያላቸው በምድሪቷ ላይ የገነኑ ሁሉ አያድኑም። የሚያድን የኢየሱስ ስም ብቻ ነው። ክብር ለኢየሱስ ይሁን። ከበሽታ አይደለም፣ ከኃጢአት ያድናል። ከኃጢአት የሚያድን በምድር ላይ ምንም አይነት ነገር የለም። ከኃጢአት የሚያድን የኢየሱስ ስም። አሜን ትላላችሁ? ከፍርሃት ነፃ የሚያወጣ የኢየሱስ ስም ሁለንተናችንን ማዳን የሚችል ነፍስንም ስጋንም መንፈስንም ማዳን የሚችል የኢየሱስ ስም ነው። ስለዚህ ወደ ኢየሱስ እንመጣ፣ ሁለንተናችን ነው የዳነው። ወደ አብ የሚያደርሰን መንገድ እርሱ ብቻ ነው። እኔ እውነትም መንገድም ሕይወትም ነኝ አለ። እርሱ መካከለኛ ነው። በሰውና በእግዚአብሔር መካከል የሆነ መካከለኛ አንድ አለ፣ እሱም ኢየሱስ ይባላል። ዛሬ ይህንን መልእክት የምሰሙኝ ወንድሞቼና እህቶቼ የኢየሱስ ስም ከሚጠሩት ስሞች ሁሉ በላይ። አሜን ትላላችሁ? ይሄ የዳናችሁበት ስም ቀላል የሆነ ስም አይደለም። ምናልባት ረክሶብን ቢሆን በጣም አዝናለሁ። የኢየሱስ ስም የከበረ ነው። ዛሬ የኢየሱስን ስም ጠርተን መዋሸት እናቁ። የኢየሱስን ስም ጠርተን መቀለድ እናቁ። የኢየሱስ ክርስቶስ ስም ጠርተን ለወሬያችን ማጣፈጫ እናድርገው። የኢየሱስ ስም ከስም ሁሉ በላይ። አሜን ትሉኛላችሁ? የኢየሱስ ስም ባከበራችሁት መጠን በሕይወታችሁ ይሰራል። አሜን። ዘመኑ በጣም ከሚለኝ ነገር ስሙን ጠርተው ይዋሻሉ፣ ስሙን ጠርተው ይቀልዳሉ፣ ስሙን ጠርተው ያልተገባ ነገር ያደርጋሉ። እግዚአብሔር ቃል ሲናገር የአምላክን የእግዚአብሔርን ስም በከንቱ እንዳትጠራ፣ በከንቱ የሚጠራው ከበደል አያነጻውም። ስሙ ከስሞች በላይ ነው። ዛሬም በእምነት ብትጠራው ትድናለህ ወንድሜ። ከሚያስቸግርህ ነገር ነፃ መውጣት ትችላለህ። ስሙን በእምነት ብትጠራው ወንድሜ መሻገር ይሆንልሃል። አሜን ትለኛለህ? እግዚአብሔር ስም የተመሰገነ ይሁን። ሮሜ 10 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። የእግዚአብሔር ስም የተመሰገነ ይሁን። መጨረሻ ልናገርና ልጨርስ። የሚገርም ነገር ነው። ወደ ታች ወርዳችሁ ስትመለከቱ ያልተማሩ ሰዎች እንደሆኑ ባወቁ ጊዜ ይላል ተደነቁ ይላል። ያልተማሩ ሰዎች በሆኑ ባወቀ ጊዜ ዋው! ክብር ለኢየሱስ ይሁን። ለካ ኢየሱስ ስም ባልተማረ ሰው አንደበት እንኳን ይሰራል። አሜን ትላላችሁ? ይሰራል። ለምን እንደሆነ ታውቃላችሁ? ዘጸአት ላይ እንደዚህ ይላል፣ እንግዲህ አሁን እንሄድ፣ ሂድ፣ ከአፍ ጋር እሆናለሁ፣ የምትናገረውንም አስተምርሃለሁ አለው ይላል። ለሙሴ ነው ይሄንን የተናገረው እግዚአብሔር። ሙሴ የሚያውቀው ድካማነቱን ነው። ሙሴ የሚያውቀው ፈርዖን እንደማይቀበለው ነው። ሙሴ የሚያውቀው ሕዝቡ እንደማይሰማው ነው። ሙሴ የሚያውቀው በቃ በሚዲያም ምድር ወንድሞቼ ከብት በጎቹን እየጠበቀ መሞቱን ነው የሚያውቀው። እግዚአብሔር ሊልከው ሲል ምን አለ? አይሰሙኝም፣ ፈርዖንስ እንዴት አድርጎ ይሰማኛል? ምን ምክንያት አበዛ። ሲያበዛ ምን እንዳለው ታውቃላችሁ? እንግዲህ አሁን ሂድ፣ እኔም ከአፍ ቃል ጋር እሆናለሁ። አሜን ትላላችሁ? ምን አይነት ስዕል ስለ ራስህ እንዳለ ባላውቅም፣ ምን አይነት መልክ ስለ ራሳችን እንዳለን ባናውቅም፣ ነገር ግን አንድ ነገር እንድታውቁ ፈልጋለሁ። እግዚአብሔር ከአፋችሁ ቃል ጋር ይሰራል። በደንብ አሜን በሉኝ። እግዚአብሔር ከአፍ ቃል ጋር ይሰራል። ለምን ቃላችሁ? እግዚአብሔር ጥበቡንና ኃይሉን ለመግለጽ ደካሞችን መርጧል ይለናል የቆሮንቶስ ጸሐፊ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ እንዲህ ብሎ ይነግረናል ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው
ቁጥር 27 ላይ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ይላል። በዓለም ፊት እንደ ሞኝ ልትቆጠር ትችላለህ፣ እንደ ደካማ ልትቆጠር ትችላለህ። እግዚአብሔር ያንን ሰው ይመቸዋል። ደካማን ነገር መረጠ ይላል። አንዳንዶች ስለ ኢየሱስ እንዳንናገር ድካማችንን እናይና እኔ ደግሞ ምን ተብዬ ነው የምናገረው? ማንኝና እኔ እናገራለሁ ይላል። ተወሱን እግዚአብሔር ባላባቶችን፣ ኃያላንን፣ ጠቢባንን በጣም ንግግር ችሎታ ያላቸውን ሳይሆን የመረጠው ደካማ የሆነውን ነገር ነው የመረጠው። ስለዚህ ለአንተ ድካምህ የእግዚአብሔር መገለጫ ነው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ወንድሞቼና እህቶቼ የምስራች ልንገራችሁ፣ እግዚአብሔር መርጧቸዋል። እስቲ አሜን በለኝ። እግዚአብሔር መርጦሻል እህቴ፣ እግዚአብሔር መርጦሃል ወንድም። ጌታ ስም የተመሰገነ ይሁን። እነዚህ ደካሞች ያልተማሩ ሲጠየቁ ሁለተኛ በዚህ ስም እንዳታስተምሩ ሲሏቸው አይ እኛ የእናንተን ከመስማት ይልቅ እግዚአብሔር ልንሰማ ያስፈልገናል። ጌታ ስም የተመሰገነ ይሁን። እነሱም አዩና እንደዚህ ያልተማሩ እንደሆኑ አውቀው አደነቋቸው። እግዚአብሔር ስም የተመሰገነ ይሁን። አሜን ትላላችሁ። ከሰው እግዚአብሔር ይበልጣል። አንዳንድ ጊዜ ራስህን ያሳይህና ድካምህን ያሳይህና ማትረባነህ ብሎ ከሞላ በኋላ አምልኮ እንድታቆም አገልግሎት እንድታቆም በብዙ ነገር አጥር ያጥርብሃል። ዳንኤል በቀን 3 ጊዜ የሚጸልይ ሰው ነው። ስለዚህ መጸለዩን ያዩና ትእዛዝ አወጡበት። ዳንኤል 6 ላይ ሄዳችሁ ተመልከቱ። ትእዛዙ መጽሐፉን ባወቀ ጊዜ ወትሮ እንደሚያደርገው መስኮቱን ከፈተና ወደ ኢየሩሳሌም መስገድ ጀመረ ይላል። ከሳሾቹ መጥተው ይኸው አገኘ ነው ብለው ወስደው አንበሳ ጉድጓድ ውስጥ ጣሉት። ግን አንበሳ ጉድጓድ ውስጥ እግዚአብሔር ነበር። የሚያመልኩት ጋር አብረው እግዚአብሔር ይሆናል። ከሚያመልኩት ጋር እግዚአብሔር አይለይም። ጠላት የተለያየ ነገር ሊያደርግብህ ይችላል። እግዚአብሔር ግን አይተውህም። የእግዚአብሔር ስም የተመሰገነ ይሁን። ይህ ካሉ በኋላስ እንዳትሰብኩ እንዳትናገሩ ከተባለ በኋላ እንደውም ተናገሩ። 5000 ሰው ተጨመረ እንደገና። እናንተ የሚድኑ ሰዎች አሁን ለምን እንደቀነሱ ታውቃላችሁ? አስባችሁ ታውቃላችሁ? ምክንያቱም ስለተስማማን ተስማምቶናል። በጣም ተስማምቶናል። ዓለም ወደ ቤተ ክርስቲያን ገብታለች፣ እኛም ወደ ዓለም ወጥተናል። ተመሳስለናል። እግዚአብሔር ይለየን። አሜን። እየተቃወሙንም ቢሆን እግዚአብሔር ሰዎችን ያድን። አሜን ትላላችሁ? አታመልኩም እየተባልን የሰዎች መዳን በኢየሱስም ይጨምር። ለምን? ወንጌል አንተ ልትታሰር አንተ ልትከለከል ትችላለህ። ወንጌል ግን አይታሰርም። የእግዚአብሔር ቃል ይሰራል። ክብር ለኢየሱስ ይሁን። ዋናው ልነግራቸው የምፈልገው የኢየሱስ ክርስቶስ ስም ከስም ሁሉ በላይ ነው። ለዚህ ስም የሚገባውን ክብርን ስጡ። ሃሌሉያ።